ይነሻገሬና ለሰማይ ለምድር ለቆላው ለደጋጋ ለመላው መንደር። ሰላም ውድ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለውን የእግዚአብሔር ይመስገን። ረመዳን እንዴት ይዟችኋል? ጾም እንዴት ነው? አዎ ዘንድሮ በጣም ደስ የሚለው ነገር አብረን ነው የጾምነ ማለት ነው። ያው እናንተ ሙስሊም እህቶች እናንተ ብትቀድሙንም እናንተ ቀድማችሁ ነው የምትፈቱት ማለት ነው። እኛ ደግሞ እንግዲህ ያው በሰዓቱ እንትን እንላለን ማለት ነው ውዶችዬ። ዛሬ እንግዲህ እንደምታውቁት ረመዳን ከገባ በአረበኛ እኔ አላቅም 15 ቀን መሰለኝ በእነሱ ሀገር አቆጣጠር መሰለኝ በአረቦች እና ዛሬ የሁላችሁ ማዳም ነው የሰጠችን ማለት ነው። ይህን የምታዩትን በነገራችን ላይ በርፊውም ያው ታውቃላችሁ እኔ በጣም ነው የምወደው። ደስ ማን ማለት በርፊውም የሚጠላለ እንዴ? የሚጠላ የለም። እና ዛሬ አሁን የዛሬ አመት ያሁነኛው አሁን ያዝነው ረመዳን ማለት ነው የተሰጠን እንትናችን ማለት ነው። ምንድን ነው የሚባለው? ሀዲያ ነው የሚባለው። አዎ የተሰጠን ማለት ነው። እኔ አላቅም ሽታውን ምናምን እንትን አላልኩትም። ዝም ብዬ ካርቶን ነው እዚህ ጋር ፎቶ ምናምን እንትን ያልኩት ማለት ነው ውዶችዬ። ከዛ ደግሞ እዚህ ጋር ትንሽዬ ነገር አለች ማለት ነው። እዚህ ጋር ምን እንዳለች እኔ አላቅም። አብረን እንፈታዋለን ማለት ነው። አኪድ እኔ አላቅም ምን እንደሆነ አላየሁትም። እንደሰጠችን ትናንትና እንደዚህ ነበረ የተቀመጠው ማለት ነው። ውድ የቻናሌ ቤተሰቦች እንግዲህ ያው እዚህ ጋር ደግሞ ያው ማለት የኛ ማዳም ቅራጦ ችግር የለም ብላ ስለፈቀደችልኝ ነው እንጂ በእሷን ቤት የእሷን የሚነካ ነገር እሷን እቃዋን ሳሎን ቤቷን ምናምን እኔ ታውቃላችሁ አልቀርጽም ብሞት ማለት ነው። ከቻልኩም አንዳንዴ ውጭ ላይ ከግቢ ውጭ ያለ ነገር ነው የምቀርጽ እንጂ ቤት ውስጥ የእሷ ነገር የሆነውን ነገር እኔ አልቀርጽም፣ ብሞት አልቀርጽም። ምክንያቱም ጥሩ አይደለም። የሆነ አንድ ቀን እንኳን ቪዲዮ ቢታይ ምናምን ጥሩ አይደለም ማለት። ስለዚህ እኔ ራሴን አውቃለሁ። ሁላችንም ራሳችን ተጠንቅቀን ነው የምንሰራው እና ዛሬ ግን እሷ ስለፈቀደች ማንሳት ትችላላችሁ ምናምን ብላ ስለፈቀደች ብታየውም ችግር የለም። ቶክቶክ ላይ አንደኛይቱ ልጅ ነው የምታየኝ እንጂ ሌሎቹ አያዩኝም ማለት ነው። ቶክቶክ አይጠቀሙም። እና ለማንኛውም እንግዲህ ማዳማችን ይህንን የሚመስል በጣም ደስ የሚል እንትን ይሄ ያው እንግዲህ ሽቶ ነው። ይሄ ደግሞ ሎሽን የሚቀባ ሎሽን ምናምን ነገር ነው መሰለኝ እና በጣም ደስ ብሎኛል ማለት ነው። እስቲ እናንተም እንግዲህ ማዳማችሁ ምን ሰጠቻችሁ? ምክንያቱም ደክመናል፣ ለፍተናል። የለፋነበትንና የደከምነበትን ውጤት ደግሞ የሆነ ነገር እነሱ እጃቸው ሲፈታ ደስ ይለናል አይደለም? አዎ ማንኛችንም ደስ ይለናል። ግን ያው ማለት ብቻ ደስ ይላለኝ። እንግዲህ ዘንድሮ ሁሌ በየአመቱ የኛ ሴትዮ ታውቃላችሁ አበባ ነው አንዴ ዛሬ 2 አመት ይሆን አላውቅም 3 አመት አበባና ብር ነበር የሰጠችን ማለት ነው። አሁን ደግሞ እንደዚህ በዚህ መልኩ የዛሬ አመትም እንደዚሁ ሽቶ ነው፣ አሁንም ደግሞ እንደዚሁ ሽቶ ነው ማለት ነው። ማለት ያው የኛ ማዳም ረመዳን ባይሆን ራሱ ልጆቹም እሷም ሁሉም በጣም ጥሩ ናቸው እውነት ለመናገር ማለት ነው። ማለት የሌላ ማዳሙን ምናምን እኔ አላቅም። ምክንያቱም እኔ የመጀመሪያ ጊዜ ነው እዚህ ቤት የመጣሁት። ያው እንግዲህ እግዚአብሔር ከፈቀደ ደግሞ የመጨረሻ ይሆነኛል ማለት ነው። ውድ የቻናሌ ቤተሰቦች ማለት ነው። እና እዚህ እኛ ጋር ማዳማችን ማለት ነው ማለት ብዙ የምትከፋ አይደለችም። ብዙ እንደዚህ ማለት አንዳንድ ማዳሞች ለሰራተኛቸው ምናምን ነገር ጥሩ ነገር አያሳዩም፣ እናውቃለን። ብዙ ነገር አለ፣ ግልምጫ አለ፣ ከዛ በላይም ስድብም ሊኖር ይችላል። እና የኛ ማዳማችን ግን ከሷ ውጭ ማንም እንዲያዝንም አትፈልግም። እንኳን አይደለም ሌላ የውጭ ሰው ምናምን ይቅርና ልጆቿ የራሷ ልጆች እንኳን ከክፍላችን ስራ ምናምን ጨርሰን ከክፍላችን ከገባን በኋላ ማንም ሰው አይጠራንም። ማንም ሰው ማለት ነው እንደዚህ ያኔ ግዳጅ ነገር ካልሆነ በስተቀር ማለት ነው። እና ማዳማችን በጣም ጥሩ ሰው ናት እውነት ለመናገር። ጥሩ ለሚሰራ ሰው ጥሩ መናገር ጥሩ ነው ብዬ ነው። እና የኛ ማዳም እንግዲህ በዚህ መልኩ ሰታናለች ማለት ነው። አሁን አብረን እንትን እንበለው ማለት ነው። አሁን እዚህ ጋር ይኸውላችሁ እንግዲህ በዚህ ምን ይቀመጣል ብላችሁ ታስባላችሁ? ግን ጥሩ ነው። አበባ ከምትሰጠን ብሩን ብትሰጠን ይጠቅማል እውነት። እና እዚህ ውስጥ አብረን እንፈተዋለን። ይኸውት እስቲ
ይኸውላችሁ በዚህ ሀገር ብር ሲሰጥ ዝም ብሎ አይደለም የሚሰጥ ታውቃላችሁ፣ ማሮቼ ፍቅሮቼ ማለት ነው። እና አሁን እዚህ ውስጥ ምን እንዳለ እናውጣና እንይ ማለት ነው። ይኸውላችሁ እዚህ ጋር እንደዚህ ከፍት እናደርግና እንግዲህ ስንት እንደሆነ እኔ አላውቅም። እስቲ አብረን እንክፈተው፣ አብረን እንክፈተው ማሮቼ ፍቅሮቼ ማለት ነው። ይኸውላችሁ ያ 500 ብር ማለት ነው። አያችሁት? የዚህ ሀገር 500 ብር የኳታር ማለት ነው። ተመስገን አምላክ። ያው 50 ብርም ቢሆን ችግር የለም። ዋናው አስታውሳ መስጣቷ ነው ማለት ነው። እና ይህ ተሰጥቶናል ማለት ነው። ስለዚህ እቺ 500 ብር እንግዲህ ኢትዮጵያ ሄዳ ምን እንደምትሆን ታውቃታላችሁ ማለት ነው። እኔ በነገራችን ላይ ልብስ ምናምን ብዙም አይመቸኝም መግዛት። የሆነ ነገር ላይ ሰብሰብ አድርጌ ወይ የሆነ ወርቅ ምናምን ነው እንጂ ዝም ብዬ ገንዘቤን ለማይሆን ነገር አላወጣም። እና የሁላቸው 500 ብር ተሰጥቶናል ማለት ነው። ይሄ እንግዲህ ይቀመጣል እስከ ኢድ መጨረሻ ድረስ። ኢድም ደግሞ ስለሚሰጡን ማለት ነው እህቶቿ ልጆቹ እዚህ የኛ ቤትም ምናምን ይሰጡናል። ብቻ እንዳልኳቸው የኛ ቤት ልጆች ሴቶቹም ወንዶቹም ምናምንም ይሰጡናል። እንደዚህ ዝም ብሎ ሁሌ ኢድ ባይሆንም ማለት ነው አንዳንድ ቀን እና ይሄ 500 ብር እንግዲህ እንደምታዩት ይቀመጣል ማለት ነው። አዎ ከኢድ ጋር አብሮ ስንት እንደሚሰጠን ይቀመጥና ከዛ የሆነ ነገር ይገዛበታል ማለት ነው። ኢትዮጵያ ማተድም አካውንት ላይ አትቀመጥም። እዚሁ ለኢድም የተሰጠን ስጦታ ድንገት አይታወቅም፣ ጥሩ ሊሰጡን ይችላሉ። አዎ እኛ መቼም እንዳስቁ ግን መቤቴ እንዳስቁ። እኔ ማሮች እየፍቅሮች ላካፍላችሁ እንግዲህ እስቲ ፈታ በሉ በሚለው ነው እንጂ ሁላችሁም ቤት ይህ ነገር እንደሚደረግ በደንብ አውቃለሁ፣ የምር አውቃለሁ። እና ይህን ይመስላል ውድ የቻናሌ ቤተሰቦች ማለት ነው። እንግዲህ እስቲ ሸር ይህን ቪዲዮ የሚወድ ካለ ኮሜንት ጻፉልኝ ማለት ነው ውዶችዬ። ያው እነዚህ አየር እንተዋወቃለን እና በጣም ነው ደስ የሚለው ማለት ነው። እንግዲህ ሰብሰብ አድርገን ወይ እንትን ገዛበታለሁ፣ ኮምፒውተር ገዛበታለሁ፣ ወይ ደግሞ ብቻ የሆነ ነገር ገዛበታለሁ ያጠራቅሜ ማለት ነው። አሁን ለሮመዳን ይሰጠናል 5ም 10ም ሰባስበን የሆነ ነገር እንገዛበታለን ማለት ነው። ስለዚህ ወይ ኮምፒውተር ወይ ደግሞ አይቦድ ቀለል ያለች ለእኔ ቻናሌ እንትን ማደርግበት ኤዲት ምናምን ማረግበት እሱን ገዛበታለሁ ማለት ነው። ስለዚህ ይቺ ብር እንደምታዩት የትም አትሄድም፣ እዚሁ ነው የምትቀረው። ግን እዚሁ ስትቀር እንደዚህ ልብስ ምናምን አይደለም ነው ደስ የሚል በቃ የሚጠቅመኝ ለወደፊት ልጆች ምናምን ሲኖር ለልጆች የሚሆን ለምሳሌ አይቦድ ምናምን ወርቅ ምናምን እሱ ነው እንጂ መግዛት ልብስ ጥሩ አይደለም። በቃ 1 3 4 ተቀያሪ ልብስ ካለ ይበቃል ማለት ነው። እንግዲህ ማሮቼ ፍቅሮቼ ማዳማችን እናመሰግናለን። በወጣው ይተካ ብላለች ብያለሁ። እንግዲህ ለእኔም ለጓደኛዬም እኔ የሰጠቻት ትናንት ስራ ስለነበረብኝ እኔ ቪዲዮ አልቀረጥኩም ማለት ነው። ጓደኛዬ ግን ቀርጣ ምናምን ነገር ጨራርሳለች ማለት ነው። እና የማዳም ቤት የብሷን ቤት ቀረጠሻል ምናምን እንዳትሉ፣ እኔ ተፈቅዶልኝ ነው የቀረጥኩት ቤቷ ማለት ነው። ተፈቅዶልኝ ነው እንጂ ሳይፈቀድልኝ በፍጹም ነግሬያቸዋለሁ፣ አላደርገውም ማለት ነው። እና ይህንን ይመስላል ውድ የቻናሌ ቤተሰቦች፣ ላይክ ሸር ሰብስክራይብ እያደረጋችሁ አበረታቱኝ ነው የምለው። በሚቀጥለው ቪዲዮ እስከምንገናኝ ድረስ እወዳችኋለሁ። በያላችሁበት ሰላም እግዚአብሔር ብዝት ዝት ይበልልኝ። አገራችንን ሰላም ያደርግልን፣ ህዝባችንን ሰላም ያደርግልን፣ መስጂዳችንን ሰላም ያደርግልን፣ ቤተክርስቲያናችን ሰላም ያደርግልን፣ ህዝባችን ሰላም ያደርግልን። የራበው ጠግቦ የሚበላበት ዘመን ያምጣልን። በቃ ይህ ነው ያለው ነገር ማለት ነው ጉዶችዬ። ወዳችኋለሁ። እንግዲህ እስቲ አንዲት ኮሜንት የምትሳደብ ኮሜንት ልይና ገደልኳቸው። ይቺ ቪዲዮ እስቲ ማን ኮሜንት ቆንጆ አድርጎ የሚጽፍ ኮሜንት ትታያላችሁ ማለት ነው። ሁልሽም እያንዳንድሽ ማለት ነው። ስለዚህ ዘና ፈታ እንድትሉ ብዬ ነው ማለት ነው ውድ የጋሬ ልጆች ማለት ነው። እንግዲህ ያላችሁበት ሰላማችሁ ብዝት ይበል። በርቱልኝ። እንግዲህ አሁን ሮመዳን ትንሽ ቀን የቀረው እየጨረስን ነው። በርቱልኝ፣ በርትት በሉልኝ የኔ ጀግናዎች። የኔ በጣም ነው የምወዳችሁ ውድ የሀገሬ ልጆች፣ የቻናሌ ቤተሰቦች ሁላችሁም ማለት ነው። ውድድም አድርጋችሁ ይህንን ይመስላል። እንግዲህ ሰላም እግዚአብሔር ይብዛላችሁ ለሁላችሁም ማለት ነው።
ሰላም ሰላም፣ ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ብያለሁ። ሆይ ሰላማችሁ ብዝት ይበል። እንዴት ናችሁ? እንግዲህ ዛሬ ማለት ነው